ሄርሜላ በቁጥጥር ስር ውላለች። አዎ በትክክል ሰምታችሁታል። ሄርሜላ ታስራለች። ነገር ግን ከጀርባ ያለው እውነተኛ ታሪክ ማንም የጠበቀው አይደለም። የአብርሽ ወንድም ኤፍሬም ይቅርታ የሌለው ክስ መስርቶባታል። አብርሽ በበኩሉ ወንድሙን ኤፍሬምን እባክተው ክሱን አንሳላት እያለ በእንባ እየለመነው ነው። ነገር ግን ኤፍሬም በፍጹም ክሱን አላነሳም፣ ሄርሜላ ብዙ ነገር በድላለች፣ ሩታንም በድላለች ሲል ስለዚህ ዋጋዋን ማግኘት አለባት በማለት በቆራጥነት እምቢ ብሏል። ለመሆኑ ሄርሜላ በሩታ ላይ ምን አደረገች? ኤፍሬምስ ሊምራት የማይችለው ያደረገችው ትልቅ በደል ምንድነው? አብርሽስ ወንድሙን ለምን መለመን አስፈለገ? ቪዲዮን እስከ መጨረሻ ካላያችሁት የታሪኩን አስገራሚ ሁኔታ ያመልጣችኋል። እናንተ በኤፍሬም ቦታ ብትሆኑ ክሱን ተነሱ ነበር ወይስ ፍርድ ቤት ትሄዳላችሁ? አሁኑኑ ኮሜንት ላይ አስቀምጡልኝ። ሁላችንም እንደምናውቀው በሄርሜላ በአብርሽ እና በሩታ መካከል የነበረው ግንኙነት ብዙ ውጣ ውረዶችን አሳልፏል። ነገር ግን ነገሮቹ እስከ መታሰር ይደርሳሉ ብሎ የገመተ ሰው አልነበረም። ታዲያ ኤፍሬም ይሄንን ያህል በሄርሜላ ላይ እንዲጨክን ያደረገው ዋና ምክንያት ምንድነው? ኤፍሬም እንደሚለው ሄርሜላ ዝም ስለተባለች ብቻ ድንበር ማለፍ ጀምራለች። በተለይ ደግሞ በሩታ ላይ ያደረገችው በደል እና የስም ማጥፋት ወይም የቤተሰቡን ክብር የሚነካ ደረጃ ላይ ደርሷል። ኤፍሬም እስካሁን የታገስኩት ይበቃል፣ ይቺ ሴት ሕግ ፊት ቀርባ ካልተቀጣች ሌላ ጥፋት ማጥፋቷ አይቀርም በማለት ነው በቀጥታ ወደ ፖሊስ ያመራው። እዚህ ጋር ነው እንግዲህ ነገሩ ይበልጥ የሚገርመው። አብርሽ የራሱ ወንድም ኤፍሬም ክስ እንደመሰረተበት ሲሰማ በጣም ነው የተናደደው። ወዲያውኑ ወደ ወንድሙ በመሄድ እባክህ ኤፍሬም ነገሮችን አታጋግላቸው፣ ይህ ነገር ለሁላችንም ጥሩ ስም አያመጣም፣ ተዋት፣ ክሱን አንሳላት እያለ ተማጸነው። ነገር ግን የኤፍሬም ምላሽ ምን ነበር የመሰላችሁ? አብርሽ አንተ የዋህ ስለሆንክ ነው ሁል ጊዜ ሰዎችን ይቅር የምትለው። ይህ ሁሉ በደል በአንተና በቤተሰቦች ላይ የሚያደርገው እኔ ግን ያንተን ስህተት አልደግምም በማለት ተናግሯል ማለት ነው። ሄርሜላ ሩታን በድላለች፣ እኛንም በድላለች፣ ሕግ ስራውን መስራት አለበት በማለት የአብርሽን ልመና ውድቅ አድርጎታል። ወንድማማቾቹ በዚህ ጉዳይ የተነሳ ክርክር ውስጥ መግባታቸውን ታውቋል። እስኪ ቆም ብለን እናስብ። ሄርሜላ ሩታ ላይ ያደረገችው በደል ምን ያህል ከባድ ቢሆን ነው ኤፍሬም ይሄንን ያህል የጨከነው? ብዙዎቻችሁ እንደምታውቁት ዝምታዋን መርጣ ተቀምጣለች። ነገር ግን ዝምታዋ እንደ ተቆጥሮባት ሊሆን ይችላል። እናንተ ምን ታስባላችሁ? ሄርሜላ በእውነት መታሰር ነበረባት ወይስ አብርሽ እንዳለው ነገሩ በሽምግልና ማለቅ ነበረበት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አሁን ባለው መሰረት ሄርሜላ በቁጥጥር ስር ውላ ጉዳዩ በሕግ እየታየ ነው። ኤፍሬም ክሱን እንደማያነሳ በቁርጠኝነት ተናግሯል። አብርሽ ደግሞ ነገሩን ለማለስለስ አሁንም ጥረት እያደረገ ነው። ሩታ በበኩሏ እስካሁን በይፋ የሰጠችው መግለጫ የለም። ይህ ጉዳይ ወዴት ያመራል? ሄርሜላ ከእስር ተፈታ ይሆን ወይስ ኤፍሬም ክስ ጥፋተኛ አስብሎታል? ሄርሜላ ወደ ከባድ ቅጣት ያመራታል ማለት ነው። እንግዲህ ኤፍሬምም በዚህ ጉዳይ ላይ በጣም ተናዷል ማለት ነው። ለምን የሚለውንም አብረን እናያለን። እሷ ሩታ ላይ በጣም ብዙ ነገር አድርጋለች፣ ሩታን በጣም በድላታለች በማለት ነው ይሄንን ክስ ያቀረበው። ቤተሰቦቻችንንም በጣም አሳፈራለች፣ ዝቅ አድርጋለች። ጋሽዬም በጣም ተናደዋል በማለት ነው ይሄንን ክስ የመሰረትኩት ብሏል ማለት ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ ግለጹልኝ። ሄርሜላ አው በጣም ብዙ ነገር በድላለች፣ አሁን ደግሞ አርግዣለሁ ብላ መታለች ማለት ነው። አሁንም እንግዲህ ለአብርሽ አርግዣለሁ በማለት መታለች ማለት ነው። ይሄ ሁሉ ነገር ደግሞ ብዙ ሰዎች ውሸት ነው የምታሰማን እያሉ እየተናገሩ ይገኛሉ። የሄርሜላ የቀድሞ ባልም መጥቶ እንግዲህ ልጁ የኔ ነው፣ ልጁ የአብርሽ አይደለም ብሎ ተናግሯል ማለት ነው። በዚህ ጉዳይ ላይ እንግዲህ ሄርሜላ ክፉኛ በጣም ደንግጣለች። አብርሽም እንግዲህ ያው የዋህ ልብ ነው ያለው። አብርሽ ሁሉ ነገር ቢባል እሱ ምንም አይመስለውም ማለት ነው። እንግዲህ ልጁን ተቀብሎታል፣ ልጁ የኔ ነው ብሎ ተቀብሎታል ማለት ነው። ነገር ግን ከቀድሞዋ ፍቅረኛዋ ላይ ነው ያረገዘችው እየተባለ እየተነገረም ይገኛል። መረጃዎች እንደሚጠቁሙት ከሆነ የ3 ዓመት ልጅም አላት እየተባለ ይገኛል ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን አሁንም ኮሜንት ላይ ግለጹልኝ። ጋሽዬም እንግዲህ በጣም አሳፍራናለች፣ በጣም አንገታችንን አስደፍታናለች ሲሉም በግልጽነት ተናግሯል ማለት ነው። ኤፍሬምም በዚህ ጉዳይ ላይ ነው ይሄን ሁሉ ነገር
አይቶ ይሄንን ሁሉ ነገር ገምግሞ ነው ወደ ክስ የሄደው ማለት ነው። ስለዚህ ሩታም በጣም በድላለች፣ አብርሽንም በጣም በድላለች። ትዳር ላይ ትዳርን ለመመስረት ወስናለች በማለት ነው ይሄንን ድርጊቱን ኤፍሬም ያደረገው ማለት ነው። እንግዲህ ጋሽዬም ይሄንን ውሳኔ አብርሽና ኤፍሬም ይጣላሉ በማለት ተው ልጄ ክሱን አቁም ሲሉ ተናግረዋል ማለት ነው። ኤፍሬም ግን በፍጹም ይሄንን ክስ አላቆምም፣ ሄርሜላ መቀጣት አለባት፣ ሄርሜላ እስር ቤት ገብታ መቀጣት አለባት ሲል በግልጽነት ተናግሯል ማለት ነው። እስኪ እናንተ ሀሳብ ምን ይመስላል? ኤፍሬም ትክክል ያደረገው ትላላችሁ ወይስ ሄርሜላ ተበድላለች? ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። እንግዲህ ሄርሜላ ይሄንን ሁሉ ነገር አድርጋ ይሄንን ሁሉ ነገር በድላ አይናን በጨው አጥባ መታ ልጁ ያንተ ነው ብለዋለች ማለት ነው። ሁሉ ጊዜ ያው አብርሽን ትሸውደዋለች። አብርሽን ምንም እንደማያውቅ ነው የምታደርገው። አብርሽን ልክ እንደ ጅል፣ ልክ እንደ ሕፃን ልጅ፣ ልክ እንደ 1 ዓመት ሕፃን ልጅ ነው የምታየው ማለት ነው። ለምንድነው እንደዛ የምታደርገው ብለው ተመልካቾቼም በውስጥ መስመር እንደነገሩኝ ከሆነ ቪዲዮ ስራልን፣ አብርሽን እያጃጃለች ነው፣ አብርሽን እየሸወደች ነው ሲሉኝ እኔም በቪዲዮ መልክ ይዤላችሁ ቀርብ ያለው ማለት ነው። ስለዚህ በጣም ነው ሄርሜላ የምትደብረን፣ በጣም ነው የምታስጠላን ብለው ተናግረዋል ማለት ነው። እንግዲህ እናንተ ምን ትላላችሁ? እናንተም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። እንግዲህ ሄርሜላ ብዙ ነገር በድላለች፣ ሄርሜላ ብዙ ነገር አድርጋለች። ነገር ግን አብርሽ አሁንም ሊተዋት አልቻለም። አብርሽ ላይ መስተፋቅር አሰርታለች መሰለን እያሉም እየተናገሩ ይገኛሉ ማለት ነው። ስለዚህ እናንተስ ምን ትላላችሁ? አሁንም ሀሳባችሁን አስቀምጡልኝ። ሀሳባችሁን ደግሞ እኔ በቪዲዮ መልክ ይዤላችሁ የምቀርብላችሁ ይሆናል ማለት ነው። እንግዲህ ኤፍሬምም ይሄንን ክሴን አላቆምም፣ ይሄንን ክስ በፍጹም አልተውም፣ እሷ እኛንም ቤተሰቦቻችንም ሩታንም አንገት አስደፍታለች በማለት ተናግሯል ማለት ነው። እንግዲህ የቀድሞ ባለቤቷን መጥቷል ከሱ ጋር ትሂድልን በማለት እንግዲህ ኤፍሬም ተናግሯል ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኤፍሬም ትክክል ያደረገው ትላላችሁ ወይስ ምን ትላላችሁ? ሀሳባችሁን አሁኑንም ኮሜንት ላይ ግለጹልኝ። እንግዲህ ሄርሜላ በጣም ብዙ ነገር አድርጋለች። ሄርሜላ በጣም መጥፎ ነገር አድርጋለች። ስለዚህ መቀጣት አለባት እንላለን ማለት ነው። ስለዚህ ኤፍሬምም ትክክለኛ ነገር ነው ያደረገው። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። የሰራችሁት ገንዘብ ሁሉ የተባረከላችሁ ይሁን። ሀገር ውስጥ ያላችሁም በሰላም በጤና ያኑራችሁ። ህይወታችሁን በሙሉ ይባርክላችሁ ማለት እፈልጋለሁኝ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።